ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱን እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንዲታከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? በቃ ዝም ብለን ስናክ ነበር የምንውለው። ከአንድ አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዴ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ መበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩት ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋን እየወተቱ ጀመረ ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው እኮ ምን ሄደው አንቺን እኮ ትችሻለሽ ስትለኝ እንዲሁ ነው ሁለት አካል ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስለኝ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ነገር ወደ ስደት ነው የምሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ የሆንኩት? ጎዳና ነው ወርቄ በቃ እኔ እንጃ። አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉም። ሴት ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ነው ከኋላ አንድ አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ትታጠቃላችሁ